ለጊዜ በጣም ስትታገሱና ዝም ስትሉም ፈሪ ያስብላችኋልና እኔ ቤተሰብ እኔ ላይ ምንም እንድታዝኑ አልፈልግም። በቻልኩት አቅም ነገር ሰላም እንዲሆን በጣም ጥሪ ያለሁኝ እኔ የኔ ፍላጎት ብቻ ሳይሆን የብዙ ሰውን ፍላጎት ስለነበረ ኢቭን ለመታረቁላ ብዙ መንገዶች ሄጄ ነበረ። ያ ነገር ግን ሊሆን አልቻለም እና ሁሉንም ነገር ከዚህ በኋላ በራሴ መንገድ አስኬዳለሁ። ሰውራ በጣም አፍራለሁ። እንዴት ነው የምታፍረው ብለሽ ካልሽ በትዳር ላይ መማገጥ ነውር እኮ ነው። በሀገራችን ባህል የሰው ሚስት ማየት ነውር። አሁን ባል ሚስቱን ይዞ ጋቢና ቁጭ ብሎ እዛ ቤት ያለው ሰው እዚች ውስጥ ያለ መኪና ይጠቅሳል። አሁን ያው ጋጠ ወጥነት ይቅርታ ስለቃሉ እየመጣ ስለመጣ እንጂ ሲበዛ ነውር ነው። የሰው አደራ ከሆንሽ የሰው ሴት ከሆንሽ አንቺን ካየው በጣም ከሰውነት ተራ እየወጣው ነው ማለት ነው። እግዚአብሔርን ፈጽሞ መፍራትማ ሲጀምር አይታሰብም። ከፈራው ከናካቴው ያለሽ ስለዚህ አንዱ መገለጫው ነው ማለት ነው እንደዚህ አለማድረጉ። አዎ በሴትም በኩል በወንድም በኩል እግዚአብሔርን የሚፈራ ከሆነ በታሪክ አያረገውም። እኔ ኖሮ እዚህ ቤት ውስጥ የፈለኩት ነገር ማድረግ ነበር፣ ግን ህሊና ይሻለኝ ምሽል እንደዛ ነገር እንዴ ስንት ነገር ስታረግ እኮ አየናል። እንዴ ምን እንደምታወራው ከኛ ነገር በሙሉ በደንብ ማራለን ማለት እሺ ደውልሻለሁ። በጣም የተፈጠረው ነገር በጣም ደብሮኛል። ይቅር እንደሆነ አልገባኝም ነበር እስከዛሬ ድረስ። ኤኒዌይስ አንድ ቀን እኮ ቼክ አድርገሽ እኮ አታውቂም እኮ እሱ በሚያደርገው ነው። ቆይ ነው ተረጋግቶ ነው ሄደው ከረባት ማሰረልክ። ኦኬ ከረባት ምን ጽሬም ዛላ ነው። ታው ደውልልኝ። እሺ ባይ ተረጋግና ያለው ነገር አትልም። ተከታተለኛለህ። ምን ነው መከታተል? ምን አናደደ? ቆይ አንተ በጣም ነገር ሰዎች እኮ በጣም ያናደዳሉ። ሩታ ምን ይሆንሽ ነው ያለሽው? ምን አገባ? አይመለከትም እኮ ስለኔ እኮ እዚህ ቤት እንግዲህ ሩታም የእርግዝና ወራቷን የወሊድ ጊዜዋን ጨርሳ እንግዲህ አሁን ወደ በቀል መታለች። በሚገርም በቀል ነው የመጣችው። በጣም በሚያስገርም በቀል። በተለይ ትናንትና ሆዴን ይዤ ያሳቀኝ ቦታ አብርሃምን ያበሸቀችበት ቦታ በጣም ነው ያሳቀኝ። ግን ከዛ በፊት ግን የምነግራችሁ በጣም ብዙ ነገሮች አሉ። እውነት በዚህ ብሽሽቅ ውስጥ ህይወታችሁን ያቆያችሁ ሰዎች አሉ። እውነት ከዚህ የምትማሩ አላችሁ። ሌላው ደግሞ ሩታ ይሄን ነገር ስታደርገው በጣም ስድብ በዛባት፣ በጣም ስድብ አወረዳችሁባት። ነገር ግን አብርሃም ከዛሽ ልጅ ጋር ለወራት ለወራት ሲላላስ ሲተቃቀፍ እንደዛ ሲተሻሽ ምናምን ጎበዝ በርታ፣ ድሮ የምታዋጣን አግኝተሃል፣ ሄርሜላ ትሻላለች ምናምን ስሉ የነበራችሁ ሰዎች ዛሬ ላይ ደግሞ መታችሁ ሩታ መርገጥ መጨፍለቅ ጀምራችኋል። በዚህ ነገር አይታረምም። የምትወዷቸው ከሆነ የነሱን አንድ ላይ መሆን እነሱን ከእንደዚህ አይነት ነገር እንዲወጡ ከእንደዚህ አይነት ብሽሽቅ ህይወታቸውን ነገ ደግሞ ለሚፈጥራባቸው ችግር እናንተም እንዳታዝኑ መልካሙን መምራት ሲገባ ግን ታች ገብታችሁ ሩታን መሳደብ እጅግ ነውር ነው። እኔ በጣም ገርሞኛል። በተመሳሳይ ሁኔታ አብርሃም ሄርሜላ ጋር የሰራውን ቪዲዮ እጄ የምታከብር ሚስት አገኘ፣ ሄርሜላዬ በርቺ እንወድሻለን ምናምን። እንዴት መማገጥን እንዴት ብልግናን ፕሮሞት ታደርጋላችሁ? እንዴት ይሄን ትደግፋላችሁ? እውነት በጣም ያሳዝናል። በዚህ መልኩ ግን አይመራም እና ትናንትና ግን ሩታ በጣም ያሳቀችኝ ፓርት ከልጁ ጋር ያደረገችው ሪያክሽን፣ ይሄ ሪያክሽን በጣም ነው ያስገረመኝ እኔ ማለት ነው። ልጁ ትሪት የምታረግበት መንገድ፣ አብርሃም የሚበሽቅበት መንገድ ውስጡ ላለመብሸቅ ይሞክራል እንጂ እዛ ፊት ለፊት የምታደርገው ነገር እጅግ በጣም ያስገርማል፣ በጣም ያስቃል እና ይህ በጣም እኔ ከምናገረው ከምለውም በላይ ነው እና በጣም ያስገርመኛል። እኔ እውነት ለመናገር በዚህ ደረጃ ብሽሽቅ ውስጥ ትገባላችሁ ብዬ አላስብም ነበር። ግን ሩታ አማራጭ አላገኘችም። በቃ አማራጭ አልሰጣትም። በጣም ተደጋጋሚ ጊዜ እሷም ነገሮችን ለማስተካከልና ወደ እሷ ሲመጣ የገፋችበት መንገድ እሱም ወደዛ ስህተት እንዲመጣ አድርጎታል። ስለዚህ አብርሃምን ቅዱስ ነው እያልኩ አይደለም፣ ወይም ደግሞ ሩታን ቅዱስ ነች ጥሩ ነች እያልኩ አይደለም። በቃ ኦልሬዲ ተገፍቷል። ሲገፋ ግን መሄድ ያለበት አንድ ሌላ ሴት ጭን ውስጥ መግባት ሳይሆን ተረጋግቶ ለብቻ ሆኖ ነገሩ ማሰብ ነበረበት ብዬ ነው እኔም ሳስብ የነበረው ማለት ነው። የምናገር የነበረውም ያንን ነበር ስናገር የነበረው። እኔ ለማንም ሳይድ አልያዝኩም፣ እንደዛም ሰብና የለኝም። ግን እስኪ እናንተ ብትሆኑ ምንድን ነው የምታደርጉት? እውነት ስትጣይ ሌላ ወንድ ይዘሽ ቤትሽ ትመጫለሽ፣ ለዛውም 3 ወር
መጫት ሆነሽ እንደዛ ታደርጊዋለሽ። ማንም ሴት አያደርገው፣ የሩታን ነገር ማንም አያደርገው። ግን እሷ ለማብሸቅ የሄደችበት መንገድ ነው እንጂ እውነት ከልጁ ጋር ግንኙነት የላትም። ስለሱም በደንብ አጣርቼ ይመጣላችሁ ይሆናል። ግን ለእናንተ የሚበጀውና ለእናንተ የሚጠቅመው ነገር ምንድን ነው? ትንሽ ስለ ትዳር ብንመካከርና እኔ ሳልሆን ሌሎች አዋቂዎች፣ የትዳር አማካሪዎች፣ እውቅ ሰዎች ምን ተናገሩ የሚለውን ነገር ብንሰማ መልካም ነው ብዬ ነው የማስበው። ያ ነው ለእኛም የሚጠቅመን ነገር ማለት ነው። እነሱም ከሰሙት እንዲለወጡበት፣ እነሱም ከሰሙት ህይወታቸው መስመር እንዲያስይዙበት እንዲህ አይነት የመማማር መድረክ ብንፈጥርበትና ከነሱ ስህተት ወስደን እኛም ያንን ስህተት ላይ ሐሳብ እየሰጠን ጎበዝ በርታ ጠንከር ከማለት በተሻለ ለነሱም እኛም ደግሞ ለወደፊታችን የምንማርበት ነገር ቢሆን መልካም ነው ብዬ ስለማስብ ነው። ሁላችንም ስህተት እንሰራለን፣ ሁላችንም ስህተት ውስጥ እንገባለን። ያንን ስህተት ግን የምናረምበት መንገድ በምን አይነት መልኩ ነው? ምንድን ነው? ስህተትን በስህተት እንዴት ነው የሚታረመው? አይታረምም። አብርሃም የገባበት ብሽሽቅ ውስጥ ሩታም እንደዛ ማድረጓ ትክክል አይደለም። ግን ያንን ነገር ስላደረገች ደግሞ መረገጥ፣ መሰደብ እና ደግሞ ትወገር ማለት አግባብ አይደለም። እሱ እንደዛ ድፍት የሚለው እኮ ከሌላ ሴት ጋር ጉንጭ እየተሳመ አልበም ፖስተር እያሰራ ትልቁን ብልግና ቦታ እየያዘ ያንን ነገር እያደረገ ነው። ስለዚህ በሁለቱም በኩል ጥፋት ካለ እናንተም መደምደም ያለባችሁ ጎበዝ፣ ሩታም ያን ነገር ስላደረገች በርቺ ሳይሆን ታይ፣ እሱንም ተው ነው መባል ያለበት እና ስለዚህ የሚጠቅመንና የሚያሻግረን ነገርን ላይ እንመካከርበት። ስለ ትዳር ጉዳዮች አንዳንድ ጉዳዮችን ሌሎች ባለሙያዎች ምን አሉ የሚለውን ነገር እንስማ። ትዳር እያለሽ የሚያማግጥሽ ሰውዬ ሊሰርቅሽ ስለሆነ ሲሰርቅ ደግሞ ማክሲመም እንክብካቤውን ነው የሚሰጥሽ የሌለው ማንነት። ምክንያቱም ሌባ ስለሆነ ሌባ ማክሲመም ኢፈርት ነው የሚጠቀመው። ወንድም ቢሆን እንደዛ ማክሲመም ኢፈርት ነው የሚጠቀመው። ስለዚህ ሌብነትና በትዳር ውስጥ ሌብነት ነው ማለት ነው። በትዳር ውስጥ ሌብነት ያ ደግሞ በፈጣሪ ዘንድ ኃጢአት፣ ሚስት ላይ መሄድ፣ ባል ላይ መሄድ የሚሉ ነገሮች ኦልሬዲ እነዚህ ምንድናቸው? እየተደበቁ እዛች ለጥፋት ሲሄዱ ምንድን ነው የሚያደርጉት? ያ የሚሰርቃትም ሰውዬ እኮ ባለትዳር መሆኗን ያውቃል። ሲሰርቃት ምንድን ነው የሚያደርገው? የሌለ ማንነት ያሳያታል። እንዳትረሳው አድርጎ ነው የሚመልሳት። ያ ደግሞ ምንድን ነው የሚያደርገው እንጂ የዚህ ጋር ያለው እንደዛ አይደለም። ወደ ህይወት ስትመጣ እኮ ሁሌ ምቾት የለም። ከገባ በኋላ አሁን አብዛኛውን ጊዜ ሴክሹዋል ፊሊንጉ ነው ልዩነት የሚፈጥረው ይላል። ሴክሹዋል ፊሊንጉ ማለት ነው። ሴክሹዋል ፊሊንግ የሚስተካከል ነገር ነው፣ የሚታከም ነገር ነው። ምክንያቱም የተበጠበጠ ማንነት ውጪ ላይ የለመደው የለም። ሱስ በነገራችን ላይ ከሱሶች አንዱ ነው ይሄ። ውጪ ሄዶ መስረቅ ምናምን እንደ ማንኛውም ለምሳሌ እጽ እንደሚያጨሰው የሴክስም ሱስ አለ። ማረፍ አይችልም። እንደዚህ ካለበት ወንድና ሴት እባካችሁ ከመበከል በፊት ሂድና ታከም። በትዳር ውስጥ ሚስትም የምትለው ባልም የሚለው ይሄ የመከባበር ጥያቄና የመደማመጥ ጥያቄ ነው። ባልም ብዙ ጊዜ ሚስት አታከብረኝም፣ አታዳምጠኝም ይላል። ሚስትም ደግሞ አያከብረኝም፣ አያዳምጠኝም። ድሮ ሴት ፍቅር፣ ወንድ ልጅ ክብር ይባላል። ክብር ውስጥ ፍቅር አለ፣ ፍቅር ውስጥ ደግሞ ክብር አለ። ሰው የሚያፈቅረውን ሰው ያከብረዋል፣ የሚያከብረውን ሰው ደግሞ ያፈቅረዋል። የማያከብረው ከሆነ አያፈቅረውም፣ የማያፈቅረው ከሆነ ደግሞ አያከብረውም። እና ቤታችሁ ውስጥ ፍቅርና ክብርን እኩል ይዛችሁ ይሉ። አለበለዚያ ምንድነው የሚሆነው? ይሄ ዝናብ የሌለው ደመና እንደምላችሁ ፍቅር የሌለው ትዳር ነው የሚሆነው። ፍቅር የሌለው ትዳር ደግሞ ድርቅ ያለ ነው። በቃ እሱ ሰበብ ፈላጊ፣ እሷ ሰበብ ፈላጊ ነው የምትሆነው። እና ክብር ውስጥ ፍቅር አለ፣ ፍቅር ውስጥ ክብር አለ። መከባበር ውስጥ መደማመጥ አለ፣ መደማመጥ ውስጥ ደግሞ መከባበር አለ። አንዱ ከሌለ ያው የማይኖረው አንደኛው ስለሆነ ስለዚህ ብዙ ጊዜ ባልና ሚስቶች የሚጠይቁት የክብር ጥያቄ ይጠይቃሉ። ሚስት ትጠይቃለች፣ ባልም ደግሞ የክብር ጥያቄ ይጠይቃል። ይሄን የክብር ጥያቄ እንግዲህ በምን መልክ ነው የምንመልሰው? ለባል አንዳንድ ጊዜ ክብር ነው ብላ የምታደርገው ነገር እሱ እንደ ክብር ላያየው ይችላል። በነገራችን ላይ ክብር የሚባለው እንግዲህ በብዙ መንገድ ነው። ለምሳሌ ባል የሆነ ነገር ልክ ሲያወራ እሱ 10 ጊዜ ምናምን ማለት ሊሆን ይችላልና አንዳንዴ ንግግሩ እጅ ቢልሽም ንግግሯ በደንብ ባይዋጥልህም
ምንም አክት ሳታረግ ተረጋግተ እሷን ቁጭ ብለ ማዳመጥ ትክክለኛ ማዳመጡ እሱ ነውና ብዙ ጊዜ ክብር የሚባለው ነገር መደመጥ ላይ ከውጭ ሲገባ ላይ ከውጭ ስትገባ ላይ ስልክ ማንሳት ላይ መመለስ ላይ ኮስተር ብሎ እሷን ማየት በንቀት አይን ብዙ ክብርን የተመለከቱ በጣም ብዙ ነገሮች አሉና አብረን አንድ ቤት እስከኖርን ድረስ ያንን ሰው በንግግርም በስሜትም በምግብም በመኝታም በእያንዳንዱ ነገር ሴትም ትሁን ወንድም ይሁን በእነዚህ ነገር ክብራችንን መግለጽ እንችላለን። ካከበርነው ሰውየውን ኦሬዲ ስለምናዳምጠው ብዙ ችግር አይኖርም። አንደኛው ጥያቄ ቅድም እንዳልኳችሁ ክብርና ፍቅር፣ ፍቅርና ክብር፣ ክብር ካለ ፍቅር አለ፣ ፍቅር ካለ ክብር አለ። በዚሁ መጠን መከባበር ካለ መደማመጥ አለ፣ መደማመጥ ካለ ደግሞ መከባበር አለ። አንዱን ካደረጋችሁ በእርግጠኝነት ነው ታዳምጣላችሁ። አንዳንድ ጊዜ በትዳር ውስጥ ምን ይገጥማቸዋል? ጥርት አድርጎ ስለማይሰማ ጥርት አድርጎ መመለስ ይከብደዋል። እሷም ጥርት አድርጋ ስለማትሰማው ምን በቃ ጥርት አድርጋ ለመመለስ ይከብዳታል። እሱን የመሸከም አይቆማኝ። ለምን? በሷ በኩልም ቁስል አለ፣ በሱ በኩልም ቁስል አለ። የሱን ቁስል አድና የሷን ቁስል ማዳን ትችላለህ። የሷን ቁስል መጀመሪያ አድኖ የሱን ቁስል ማዳን ይችላል። የሷን ጥያቄ መልሶ የራሱን ጥያቄ ነው። ግን ነገር ግን እንፈልገዋለን ከነሱ ነገር እንዴ እኔስ በቀኝ እሱ እንዲያረግብኝ ነው የምትል ሴት ትኖራለች። በተለይ ብዙ ሴቶች ይህን ነገር ስለምትመለከቱት ይህ ቪዲዮ ለእናንተ ነው። ነገር ግን እስኪ ልንጣላችሁ የሰማሁትን አንድ ነገር ልንገራችሁ። አሁን በእነሱ እንደዚህ መሆን ውስጥ ይሄ ልጅ ሰፊውን ድርሻ ይወስዳል፣ ወይም ደግሞ ተንብሌኑ ላይ አይታችሁታል ማለት ነው። ስለዚህ አብርሃም በእርግጠኝነት መጥቶ የጠየቀው ማንን ነው? ልጁን ነው። ይህን እንዲያውም ቀዳሚ እናደርገዋለን። ልጁን ነው አብርሃም መጥቶ የጠየቀው ማለት ነው። ሀይ አንቺ እንደፈለግሽ መሆን ትችያለሽ፣ ልጄን ግን ስጪ ነው ያለው። ልጄን ስጪ ነው ያለው። ለምን ቤት ውስጥ አትሆኝም? ለዚህ ለምን ልጅቷን ይዘሽ ፀሐይ ላይ ከምትሆኝ? ምንም እኮ አሁን እኮ ምንም እኮ ዞሮ ያው እኮ ነው ድምፁ እንዳለ እኮ እዚህ እንትን እያለ ነው እንዴ። ለምን ትቀልጃለሽ? ወይ መግባት ነው፣ ካልሆነ ውጭ ቆምቆመሽ ምን ለማለት ነው? እና አብርሃም ቀጥታ መጥቶ የጠየቀው ምንድን ነው? አንቺ ሁለታችሁ እንደፈለጋችሁ መሆን ትችላለሽ፣ ልጄን ስጪ ነው ያለው። ግን ያን አልነበረም መሆን የነበረበት። ቤቱን ማስከበር ከመጀመሪያውም የነበረበት እሱ ነበረ። ቤቱን ማስከበር የነበረበት እሱና እሱ ነበረ። ያንን ነገር ግን አላደረገም አብርሃም። ተታለለ፣ ተሸወደ። ገባችሁ አይደለ? ያን ነገር ግን መጠየቅ የነበረበት በሰዓቱ ልጄን ስጪኝ ብቻ ሳይሆን ትዳሩን ማዳን የሚችልበት ብዙ አጋጣሚዎች ነበሩ። ገባችሁ አይደለ? አይ ሩታ ማትመለስ ሆና በጣም ብዙ ጊዜ ሞክሯል። እኔ ያልሞከረም አይደለም፣ ግን ሞክሮ ሲመለስ እሱ የት ነው የሚሄደው? እዛሽ ልጅ ጋር ስለሚደበቅ ነው፣ የዛሽ ተንኮለኛ ጋር ስለሚደበቅ ነው ያንን ነገር ለመናገር የሞከርኩት ማለት ነው። እኔ ውድ ቤተሰቦቼ ዋናው ነገር እዚህ ላይ መናገር የምፈልገው ነገር አብርሃም ተገፍቶ አሁን ኦልሬዲ እልህ ውስጥ ከገባ አሁን በእሷ በተሻለ ሁኔታ ደግሞ ያደርጋል፣ እሷም እንደዚህ ታደርጋለች። ይህ ብሽሽቅ ለሌሎቻችሁም ትምህርት ስለማይሆን ከዚህ ነገር መማር ስላለባችሁ ነው ይህን ነገር ይዤ የመጣሁት እና ወዳችኋለሁ ባይ